የተወለድኩት በትግርኛ ተናጋሪ ማህበረሰብ ውስጥ ነው። ትግርኛ እናገራለሁ። ትግርኛ ተናጋሪ ክርስቲያን መሆኔን እንጂ ራሴ በቋንቋ በብሔር አለይም። ቋንቋ ከመግባቢያ ያለፈ ምንም ትርጓሜ የለውም። በቻልኩት ቋንቋ ሁሉ ደግሞ ክርስትናዬን እመሰክራለሁ። አሁን ያለሁበት በትግራይ ክልል ነው። እናም ያለሁበት ቦታ ለጊዜው ማረፊያ እንጂ የዘላለም ሀገሬ እንዳልሆነ አውቃለሁ እና ራሴ በቦታ አለይም። መለያየትን በጣም እጠላለሁ። መሬት የእግዚአብሔር ናት። እግዚአብሔር ለወደደው ይሰጣታል እንጂ የኔ ናት ማለት አችልም በጉልበትህ። ዛሬ እስራኤላውያን የሚኖርባት መሬትም የአሞራውያን ነበረች። ነገር ግን እነሱ ስላረከሷት እነሱን ተተፉና የአብርሃም ልጆች ገቡባት። ፖለቲካ በጣም እቃወማለሁ። ምክንያቱም ፖለቲካ ራስህን በሰይፍ ማጽናት ነውና፣ ያው ደግሞ መስቀል መቃወም ነው። ሳይንስን እጠላለሁ፣ እቃወማለሁ። ምክንያቱ ሳይንስ ግዑዝ ማድነቅ ነውና። እግዚአብሔር አምላክ ግን ቀድሶ ስሙን ያወድስ ዘንድ የፈጠረው ፍጥረት ሕያውን ይከብር ዘንድ ነው። ሳይንስ ግን ግዑዝ በሕያው ላይ ማንገስ ስለሆነ እጠላለሁ። ተስፋዬና መመኪያዬ በየትኛውም ስፍራ ተሰድጄም ይሁን ባለሁበት መመኪያዬ የኢየሱስ ስም ነው። በኢየሱስ ስም እኖራለሁ ለዘላለም። ዳንኤል ክብረት ትግሬዎችን ከስር መሰረታቸው ይጥፉ ብሎ ስለነበር ዛሬ ጨርሰን ስላልጠፋን በሕይወት ስላለን አንታረቅም አይባልም። ዛሬ በአማራና በኦሮሚያ ክልል ስንት ክርስቲያን እየጠፋ እንዳለ ዳንኤል አያቅም? ያቃል። ነገር ግን ዳንኤል እንደዛ ያለው ስለ ፖለቲካው ነው፣ ስለ ዳቦው ነው። እኛ ደግሞ የምንታረቀው ዳንኤል እንዳያጠፋን በባህር ዳር፣ በጅማ፣ በጅንካ፣ በሐዋሳ፣ በደሴ ሆነው ስለኛ ይጸልዩ ከነበሩ ከክርስቲያኖች ጋር ነው። እኔ ትግራይ ውስጥ ስኖር ከደብረ ጽዮን ጋር ታርቄ ነው እንደሚኖረው። እሱ ለጥፋት መነሻ እንደሆነ እያጠፋኝ እንደሆነ ከክርስትና እያራቃኝ እንደሆነ አውቃለሁ። ነገር ግን ዛሬ እንዴት ክርስትናዬን ላትርፍ፣ እንዴት ልዳን እንጂ ደብረ ጽዮንን በማሰብ ጊዜን አላጠፋም። መጀመሪያ ክርስቲያን እርስ በርስ እንሰባሰብ እንጂ ስለ ፖለቲከኞቹ ማተዋቸው። የኔ ወንድም ስትኖር ወደ ኋላ ሊጎትክ የሚችል ኃይል እንዳለ ካወቅ እሱን በማሰብ ጊዜህን አታጥፋ። ይልቅስ ባንተ ያለው ኃይልን አስብ። የሚታደግህን እግዚአብሔር አስብ። ከጠላት ወደፊት በጣም ተራመድ፣ ሩቅ ሂድ። ያኔ ከጠላት ወጥመድ ትድናለህ። እሱን በማሰብ ጊዜህን የምታጠፋ ከሆነ ግን ኃይልህን ማባከን ነው። እና እኔ ትግራይ ውስጥ ሲኖርም ከደብረ ጽዮን ጋር ታርቄ እየኖርኩ አይደለም ልላችሁ ፈልጌ ነው። በዚህ ምድር ያሉ ሰይፍ የታጠቁ መንግስታት ሁሉም ለክርስትና እንቅፋት ናቸው እና ከነሱ ቀንበር ስር ለመዳንን ነው የምንሮጠው። ዳንኤልም ፖለቲከኛ ስለሆነ እንደዛ አስበዋል። እግዚአብሔር ግን በደብረ ጽዮን ጥፋት ሊያጠፋን ስላልፈለገ 50 ሞተውን ስላሰበ እስከ ዛሬ አተረፈን እንጂ በደብረ ጽዮን ሰይፍ አይደለም እኔ የዳንኩት። ስለዚህ ስላዳነን እግዚአብሔር ስለ ክርስትናችን እርስ በርስ እንተሳሰብ። ቤተሰብ እነሱን ተዋቸው በቃ። በአማርኛ ተናጋሪ ማህበረሰብ ብዙ እግዚአብሔር የሚያስብ ካለ